እዚህ ጋር እኔና ዛሉ ተጋግዘን ለእናንተ ቡና ልናፈላ ነው። ክረምቱን በናዝሬት ባዳማ ከተማ ምሽት ለብር ጉዞ የምትወጣው ቀድማ ምነው ዘንድሮ ላይ ተጠየቂ ናዝሬት ያች ልጄ ጣለች። ቤተሰቦቼ ሊስን ቱ ሚ ሰበር ዜና አለ። ሂዱ ዳባክ መሰባበሩን ተውና ዜናውን ንገራል። ይኸውላችሁ እሺ ከእንቅልፌ የተነሳሁት ጎህ ሲቀድ ገና የመኪኖች የክላክስ ጫጫታ በሚሰማበት ሰዓት ኧረ በእናት ይቤ የወፎች ጫጫታ ነው የሚባለው። እሱ ዛፎች ባሉበት አካባቢ ነዋ። ምን ትላለች እቺ? አዲስ አበባ ውስጥ አስፋልትና ፎቅ ነው ያለው። ምን ላይ አርፈው ምን ላይ ይንጫጩሽ? እሱ ነው እንዴ? ምን ትላለች? ይኸውላችሁ ከእንቅልፌ ስነሳ ገና ፀሐይዋ ማቃጠል ሳይሆን ጣፋጭ ሙቀቷን በምትለግስበት ሰዓት ነው። ይበቃል። እኔ የምለው ሰበር ዜና ነው ወይስ ልቦለድ ትረካ ነው? የትኛውን ነው የምትነግረን? አባቢሻ በቀረበ ባንዱ መስማት ትችላለህ። ኪነ ጥበባዊ ለዛ የሰጠሁት ታዋቂ ሆነው መጽሔቶችንና ጋዜጦችን ማጨናነቅ የሚፈልጉ አንዳንድ አርቲስቶች ስላሉ እነሱን ኢንተርቴን ለማድረግ ነው። አንተ ልጅ ግን ስነ ስርዓት ይኑር እሺ። እኔ የምለፋው ለጋዜጦችና ለመጽሔቶች ሳይሆን ኪነ ጥበብ ለጠማው ለዚህ ሰፊ የኢትዮጵያ ሕዝብ። አያችሁ የመጽሔቱ ርዕስ አንቀጽ የሚሆነው አሁን ከተናገረችው ቀንጨብ ተደርጎ ነው። እና ምን ልትል ነው? ለዚህ ሕዝብ ያልደከምን ለማን ልንደክም? ይበቃል። ምን አለበት ጭቅጭቁን ትታችሁ የጀመርከውን ነገር ብትጨርስ? እሺ አባብዬ። ከዛ የዕለት ቁርሴን በልቼ ወደ መደበኛ የሥራ ያመራሁ። ቢሮ ገብቼ ቁጭ እንዳልኩ በድንገት ስልክ የጠራ ደንደረን ብሎ ከዛ ቀብረር ብዬ ጠረጴዛዬን ደገፍ ብዬ ስልኬን አነሳሁ። ሃሎ ስል ከዛኛው ጫፍ በአስቸኳይ ትፈለጋለህ የሚል አስደንጋጭ ድምፅ ሰማሁ። እንዴ ከፖሊስ ጣቢያ ነው እንዴ ተደወለልህ? አይደለም ከመስሪያ ቤት የቅርብ አለቃዬን የደወሉት። እና አለቃ ከሆነ ምን አስደነገጠ? እባረራለሁ ብሎ ይሆናል። ምን ያለበት ዝላይ አይችልም አይደል የሚባለው? እሺ ለምንድን ነው የደወሉልህ? የተደወለልኝማ ለምን መሰላችሁ? እሺ በትዝታው ፈረስ በትዝታው ጋሪ በትዝታው ጋሪ አለው በክሊፕ ነው የምትነግረን? ታዲያ አትሄድ እንደ ቦዙ ባዚ ሳጅቡ ይላተ ወደዛ ይቤ ትናገር እንደሆን ተናገር። ጆሮ አገኘው ብለህ ዝም ብለህ እንደ ጅረት አትፍሰስብን። እዴ የተፈለኩትማ የኢንጂነሪንግ ባለሙያዎች ማህበር ከኮንትራክተሮች ጋር በመተባበር አዳማ ላይ የጥያቄና መልስ ውድድር አዘጋጅተዋል። ስለዚህ መስሪያ ቤታችንን ወክለ እዛ ላይ በክብር ተወዳደርልን ተብዬ ነዋ። አንተ ታዲያ ምን ስለሆንክ ተመረጥክ? ሲቤ ነዋ የሰቃይ ተማሪ ስለሆነ። ወይኔ ቤት አድለ ታዲያስ እስኪ አስቡት ቤተሰቦቼ፣ እስኪ አስቡት የዚህ ውድድር አሸናፊ ይበቃል ጽኑ ጎበዝ። ድሮም አንተ የተፈጠርከው ለማጨብጨብ ነው። ታደመን ይበል እንዴት ታያችሁት? እዛ ጋር እንዴት ታያችሁት? ሲባል እኔ ከአዳራሽ ውስጥ በጭብጨባና በኩራት ቀብረር ብዬ ስወጣ አልታያችሁም? ይቤ እኔ ምንም አልታየኝም። አባቢ ድሮም አንተ የኔ ነገር አይታየም። ሄሎ እባክህ እኔ ግርም የሚለኝ ይህንን ነገር እዚህ አዲስ አበባ ማድረግ ሲቻል እንደነዚህ አይነት ስልጠናዎች፣ ውድድሮች፣ ፕሮግራሞች ምናምን ክልል፣ ሌላ ከተማ፣ ክፍለ ሀገር ለምንድን ነው ይዘው የሚሄዱ? ለጥቅማ ጥቅም እንዲመቻቸው ነዋ። ጥቅማ ጥቅም የምን ጥቅማ ጥቅም? ወይ አባቢ ወጣ ሲሉ እኮ አበል ለምሳ ላልጋ ምናምን እያሉ ኪሳቸው ሞላ አድርገው እኮ ነው የሚመጡት። እውነትሽን ነው አባቢ ሞት። አንዳንድ መስሪያ ቤቶችማ ፈረስ የሚያስጋልብ አዳራሻቸው ሸረሪት አድርቶበት 3 ሆነው ትልቅ ሆቴል ሄዶ ይሰበሰባሉ። ዘሩ ቀለጠ ማለት አሁን ነው ታዲያ። እሺ ማፊ አባቢ ከዚህ በላይ እንኳን አታናግረኝ። ፊልም ልስራበት አባቢ። እቺ ነው አይ ብለሽ ማፊ እቺ እውቀት ግን ከየት አገኘሻል? ወይ አባትና ልጅ ተቀባበላችሁ። ታዲያስ እዚሁ የምትሉ አዲስ አበባ ብቻ ናት ከተማ ያለው ማን ነው? እኔ አዲስ አበባ ብቻ ናት ከተማ አላልኩም። ግን ምንድነው እዚሁ ቢሆን ለሁላችንም ይቀርበናል ነው ያልኩት። ለኛ? አዎ ለኛ እዚሁ ስላለን ነው። ግን ደግሞ ሌሎቹ ከክልል ከሌላ ከተማ ይሆናል የመጡት። ዱዛይ ባይሆንስ? በቃሽ አዛሩ። ለኔ ሲሆን እኮ መልስ አታጭ።
ርስቴ ለኔ እንደማታጣው እኮ ነው። ቆይ በስ አሁንም መሳሳት ስለማይቀር መጣው አድማለሁ። ይበቃል ይበቃል። ይቤ ምን ሊያደርግልህ ነው? ያወዳዳሪዎቹን ስልክ ቀበልና እደውልላቸዋለሁ። እንዴ ደውለህ ምን ልትላቸው? ቦታውን ቀይሩት እዚሁ አርጉት እላቸዋለሁ። ምን አገባህ ቢሉስ? ለምን አያገባኝም? ለትራንስፖርት ለአበል የሚወጣ ወጪስ እላቸዋለሁ። በቃ አይቀየርም ቢሉስ? ተውታ ለዚህ ነው ሌላቸዋለሁ። ዘርሽ ምንም አይነት ስብሰባዎች፣ ስልጠናዎች፣ ወርክሾፖች ሌላ ከተማ ወይም ክልል ላይ ሲደረጉ አንደኛ የልምድ ልውውጦች ይካሄዳሉ። ሁለተኛ ለከተሞችም እድገት ይጠቅማል። ሶስተኛ ድርጅቶችን በሰው ኃይል፣ በመሳሪያ፣ በስኪል ይሰፋሉ፣ ያድጋሉ። አራተኛስ? ዘርዬ ግድ የለህም ለጊዜው አራተኛው ይብቃኝ። ውይ ምን ነው አዛሉ? ምን አለበት እንደ ሻሽ እንኳን 6 ብታልፊ 4 ላይ ትቆሚያለሽ። ካንቺ አይጠበቅ። ምንድነው? ዘርሽ ይብዬ እኮ ነገ ነው የሚሄደው። አውቃለሁ። ታዲያ ሌሊት ተነስተን እንሸኘው እንዴ? አይታየም? ይቤ በዛ ሁሉ ህዝብ ፊት አሸንፎ በቃ ሲሸለም ዋንጫ ሲቀበል ሲጨበጨብለት እኛ ቤተሰቦቹ በደስታ እያየነው ስንፈነጥዝ አይታየም? አዎ ያውም እንደ መስታወት ወላይ ቁልጭ ብሎ ነው የሚታየኝ። እንዴ አዛልዬ ግን ይሄ ነገር ቀጥታ የቴሌቪዥን ስርጭት ሽፋን አለው እንዴ? አይታይህም ወይ ስትይ? አለው እንዴ? የለው አሳኑ ኤው ብቻ አዳማ እንሂድ ብለሽ እንደ አምቡላንስ ብለሽ እንዳታስጮሂ። አይደለም የተከበርከው በጣም ተወዳጁ ውዱ ባሌ ያንተ ጉዳትና ጭንቀት እጅግ በጣም እንደሚያሳስበኝ እገልጻለሁ። ሆኖም ግን የፊልም አክተር ኮረስ እንደሚያስፈልገው ሁሉ ወንድሜም አጃቢ ቤተሰብ ያስፈልገዋል። እኔም እንደምታውቀው ከአይ ከታላቁ ወንድሜ ከይቤ አሸናፊነትን መውረስ ፈልጋለሁ። ስጠቀልለው እኔ ያንተ አምሳያ ልጅ ወጪ ያሳስበኛል። ወጪ ነው። ስለዚህ ከውድድሩ ስንመለስ ከይበቃል ደሞዝ ላይ አባቢ እዚህ ጋር ሰምርበታለሁ። ከይበቃል ደሞዝ ላይ ተቆርጦ ላንተ እንዲሰጥ ፊርማ አሰባስባለሁ። በእውነቱ ያላችሁን አጭር ጊዜ ተጠቅማችሁ በዚህ ጊዜ ውስጥ ይሄንን የመሰለ ትርኢት ደከመኝ ሰለቸኝ ሳትሉ ለፍታችሁ በማቅረባችሁ እንዲህ አይነት ትርኢት ለፍታችሁ በማቅረባችሁ በእውነት ላመሰግናችሁ እወዳለሁ። ለመሆኑ አሁን ምንድን ነው የምትፈልጉት? ከይቤ ጋር መሄድ። የት? አዳማ። የትዝታው ፈረስ የትዝታው ጋሪ ሰፈሬ መልሰኝ አዳማ ናፈቀኝ ናዝሬት ታወሰኝ ዘረኝ የትዝታው ፈረስ የትዝታው ጋሪ ሰፈሬ መልሰኝ አዳማ ናፈቀኝ ናዝሬት ታወሰኝ ዘረኝ እሺ ያው የሴቶቹ የኔ እናንተ ደግሞ ዘርዬ ይሄው አዛልዬ እኔ ብለሽ ዛሬ እኔና አንቺ በቃ አንድ ክፍል ውስጥ ልናድር ነው ማለት ነው። አይገርማችሁም? እኔም አውቀው ባልና ሚስት ከአንድ ወንዝ ይቀዳል ሲባል ነበር። እኔና አንቺ ግን ልንገርሽ ከአንድ ወንዝ አይደለም ከአንድ ባህርም አልተቀዳነ። ዘሩ ቀለጠ። እንዴት? ምን እንዴት አለው አዛሉ? ይሄ ሁሉ ክፍል ምን ያደርጋል? ለልጆቹ አንድ ክፍል፣ ለኔና ላንቺ ያው ጀምረሽዋል አብረን ብለሻል። ለኔና ላንቺ ደግሞ አንድ ክፍል ከተያዘ አይበቃም ነበር እንዴ? ዘርሽ ምን ማለት ነው? ልንዝናና እኮ ነው የመጣነው። አይደለም ማን ያለው? ልንዝናና አይደለም የመጣ ነው። እነሱም ወንድማቸውን
እኛም ልጃችንን ልንደግፈው ውድድሩ ላይ ልናበረታታው ነው የመጣነው። ወዴት ነው እንዴ? ግን ምንድነው አዘለም አቀፈም ያው ተሸከመ ነው አይደለም? አንዱ በደረት ነው፣ አንዱ በጀርባ ነው። ምን አገናኘው? ለማንኛውም ትንሽ ረፍት አድርጉና ከአንድ ሰዓት በኋላ ሻወር ወስዳችሁ ለምሳ እንገናኝ። አደጋ ነው። አሁን ከአዲስ አበባ ስንነሳ ትንሽ እህል አፋችን ላይ ጣል አድርገን እንደ ምሳይ ቆጠር ብለን አይደለም እንደ የመጣ ነው። ልጆች ተሳስታለች፣ ለራት ማለቷ ነው። ምሳስ ደክሞች በለደ ግቡና ለጥ ብላችሁ አሳልፉ። ዛሬማ በገዛ ሜዳሽ ነጥብ ካላስጠርኩሽ ይበቃል እንዳትዪ። አረ ፍሬንዶች አዳማ ግን የመጪ ተመችታችኋለች? በጣም እኔማ ዘንዶ ስመረቅ ወደ አዲስ አበባ መሄድ አይመስለኝም። እዚቹ አንዷን ቆንጆ ጠብሼ መኖር ነው። አቡ ጠብሼ እንዴ? ዳክዬዋስ የቷ ይቤ? ያቺ ነች ሃይስኩል እያለ ነው የጠበስከው። አልሰማኝ ባበሩማሉ እንዴ? እሱ ቀርቶ አዲስ ዘፈን ወጥቶ ዮኒ ግን አርፈ ተቀመጥ። ምን ስለሆነ አርፎ ይቀመጣል? አርፈ ተቀመጥ ይላል እንዴ? ቆይ ለቀቀችው? ይኸውልህ ምን የመሰለ ሀብታም በላዩ ላይ ጠብሳ አባቴ መኪና እንደ ቦዲ እየቀያየረች አለጠጠችውም። እንዴ እናትዬ ሆድዬ ባባዬ ማማዬ እንዳልተባባሉ ሾታችሁ? አረ ብራዳ ለዛውም በባዙቃኗ ጀለስካ ሀብታም እኮ ነው። እንኳን እሷ ቤተሰቦቿ እንዴት ልጥጥ እንደሆኑ እሺ። ቤተሰቦቿ እኮ የመጪ ችስታ ነበሩ። አሁን ግን በሜጋፎን ቀርቶ በባንድ ስፒከር አይሰሙም። ቤተሰቦቿ የመጪ ልጥጥ ሆነዋል። እሺ እዚህ ሀገር ግን ቆንጆ ሴት መውለድ ቤት ውስጥ የነዳጅ ጉድጓድ እንደማግኘት። ሀብታም ሆኖ አልከኝ? ምንድነው የምታካብዱት? መከራት በኔ አልተጀመረ ስንቷ አለ አይደል እንዴ? አብልቶ አጠጥቶ መጨረሻ ላይ ቀዩን ተጫረው የሚባለው እውነት። ታዲያስ ሌላ ይመጣል። ዘፈኑ ምን እንደሚለው ምን ይላል? ምንድነው መጨነቅ በሆነ ባለው ነው። ሴት ቤት ሴት ይመጣል። እናቴ አይደለሽም አት ገጠምኩ። ታዲያስ ጭኔ ታዲያስ ይላል እንዴ? ደግሞ ስማ ካሁን በኋላ አርፈ ቁጭ በል። ደሃ ሲማር ሲሰራ እንጂ ሲያፈቅር ያምር። ያ ቅራታ ሲያምርበት እኮ እንዴት ነሽ ብሎ ቤተሰብ ነው። ወዴት ነሽ ብሎ ዱባይ ነው። አዛሊ ዓለማችሁን አሳየኋችሁ አይደል? አዎ። እንዴት ከዚህ በላይ ምን ትሆኚ? ኧረ ተይ አዛሉ ተይ ተይ፣ አንዳንዴ ግፍ አትናገሪ ተይ እኮ እንዴ። አማለኛው ሄሎ ብራዳ ይቤማን ምን እያልሽ ነው? እኛ ከግቢ እየወጣን ነው። ምን አልሽ ይቤ? ምኑን ወጣ ፈታ ብለን በእናትሽ አዳማን ሾፍ እያደረግሽ ከለም አድርገናት እንገባለን። አይቤ ሄሎ እሺ አሁን ይሰማኛል። ቀጥል እባክህ። ትራፊኮቹ ልሸውዳቸው ነው የቤቶቹን ነው እንዴ? ፍሬንዶች ምን ማለታችሁ ነው? ከፋሚሊ ጋር እኮ ነው የመጣሁት። አዋን ተረሞ ታካብዳለህ። ትንሽ ፈታ ብለን እንገባለን። በቃ ባይሆን ውድድር የሚጨርስና የፈለጋችሁት ቦታ ሄደን ነገ ዘና ብትን እንላለን። አረ ይቤ ነገማኛ ኤግዛም አለብን። በቃ ዘና ፈታ እንዳልን ልክ 6ቷ ላይ በኮንቱ ባጃጅ በቃ እዛው ሆቴል በር ላይ ዱብ ነው የምናደርገው። ይሁን የምችል አይመስለኝም። ከቻልኩ ግን ልቀውርላችሁ። አብሽ ተኝቻለሁ በእውነት። እናታችሁ አሁን እሺ በቃ መጣሁ። ስሙ ከ6 ሰዓት በላይ ግን አልቆይም። ዘሩ ይሙት አልቆይም። በቃ እሺ
ላቅርቅርልሽ ሲባል አልሰማሽም? ምን ሆነሽ ነው የኔ ቆንጆ? እንዴ እንዲህ ልብሽ ውልቅ እስኪል ድረስ እየጨቀጨቀሽና እየነተረከሽ ምንም ያለሽ እንዴ አይባል። ውይ 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 ውይ! እኛ ወንዶች ስንባል እኮ ጨካቆች፣ ነዝናዞች፣ ደግሞ ጭቅጭቅና ንትርክ የበዛበት ፍቅር እያደር እንደ ሽቦ አልጋ ይረግባል። ማን ያለው? ታክሲ ላይ ነው ያነበብኩት። አዲስ አበባ ብትመጪ ታክሲዎቹ ከሚሰጡት የትራንስፖርት አገልግሎት ጎን ለጎን ውስጥ በሚለጥፉት ጥቅስ እያስተማሩ እየገሰጹ እየመከሩ ነው የሚያጓጉዙት። ይኸውልሽ የአንድ ብር ከ50 መንገድ ሂደሽ የ100 ብር ጥቅስ አንብበሽ ነው የምትመለሽ። ጎበዞች ናቸው አይደል? ምኖቹ? ታክሲዎቹ። ይስ እንዲህ እንድትስቂ ነበር የምፈልገው። ሳቅሽን አርቆ ሲያስጠላ። በእናትህ ምን ይመስላል? ሴት ልጅ ስትስቅ በጣም ደስ ይለኛል። አንድ ነገር ጠይቅሻለሁ፣ እሺ እንደምትይኝ ተስፋ አደርጋለሁ። ምንድን ነው? እንደንስ። እሺ ያልሽ? ብራቮ! እሺ ያልሽ? ናቲ እንዴ አሁን ነዋ። አንቺ ባትናገሪም እኮ አይንሽ ይናገራል። ምን አለ መሰለሽ ቫልስ እንደንስ። አይሆንም አይሆንም፣ ትዊስት ነው የምንደንሰው አልኩት እኔ። አይንሽን እኮ ነው ግድ የለሽ። እንዴ አንተ ይበቃል። ጥያቄና መልስ ሊወዳደር እንጂ አውደ ዓመት ልናከብር የመጣን መሰለህ እንዴ? እንደዚህ የባህል ልብስ ለብሰህ የመጣው? ወይ አባቢ፣ ባህሉንና አገሩን የሚወድ ሁሌ ሊያደርገው የሚገባ ልብስ ነው። እሺ መምህር በዛብህ፣ ምንም አይደለም። ይበቃል። ሴት አለ ተኝቷል። ስቀሰቅሱ አይሰማም። እስካሁን ሰዓቱ ረፍዷል እኮ። በል ሂድና ቀስቅሰው። ቶ እንደው ማን ጆጋ ቀብለኝ። አንድ ጆግ ሙሉ ውሃ ወስጄ ስከለብስበት ዛሬ አይደለም እስከ ዘላለሙ ይነቃል። ይበቃል። አንተ ይበቃል። እንደው ሞላ ይሙት ምን አባቱ ያው የመጨረሻ ትምህርት ነው። አይ ይበቃል። አይ ይበቃል። ቀሰቀስከው? አዎ ቀሰቀስኩት። ግን የቀሰቀስኩት የሚሰማ ነገር አይደለም። ማለት ምንድን ነው? ምን ትይኛለሽ? የለማ ይበቃል። የለም እዚህ አላደረም። እንዴ እዚህ አላደረም? አዎ አላደረም። አባቢ ተሸፍኖ ተኝቶ እኮ ነው። ሂድ ገልጠየው። አየሁት፣ ገልጬማ አየሁት። ግን ገልጬ ሳየው ያለው ይበቃል ሳይሆን በይበቃል ሳይዝ ልክ ተስተካክሎ የተሸፋፈነ ትራስ ነው። ትራስ። ወይ ጉድ! በዚህ እስከ መቼ ነው የምትታለለው? የዋ ስለሆንኩ እኮ። ወይ ይበቃል። ማፊ አንቺ ደውይለት። ደውላለሁ። ቆይ ግን ዘርዬ ክፍል ውስጥ በደንብ አይተዋል? ትቀልጃለሽ እንዴ? መቼም እንደ ጫማ አልጋ ስር አልፈልገው። የቀረኝ ቦታ የለም። እኔ የምልሽ ከልብስ ጋር ተቀላቅሎ ቁም ሳጥን ውስጥ ገብቶ ይሆን እንዴ? እሱን አላየሁትም። ውይ ዘርዬ አትቀልድ እስኪ። ጉድ ጉድ ጉድ! ስልኩ ዝግ ነው። ምን ድርግም አድርጎ ድርግም ብሏል እንዴ? ምንድን ነው የምናደርገው? አቤት የውድድሩ ሰዓት ደርሷል። ምንድን ነው የምንሆነው? ወይ ማፊ አንቺ የሚያሳስብሽ ውድድሩ ነው? እንዴት አያሳስበኝም? እሱን እንደግፍ መተን ግርግዳ ተደግፈን እንዋል እንዴ? እኔ ግን የሚያሳዝነኝ አባቴ ነው።
እሱን ለመደገፍ ብሎ ከዛ ድረስ ስንትና ስንት ወጪ ሸፍኖ ይዞ መጥቶ ጉድ ተሰራ። ማፊ! አቤት ውርደት! አቤት ቅሌት! አቤት ሰው ይበቃል የሚባል ልጅ ወልዶ እድሜ ልኩን እንዲሁ እንዳረረ እንደተቃጠለ ይኖራል። እኔን አባቴን ይልቃጠልልህ። አይዞ አባቴ። እንዲህ ለምን አናርግ? ምን እናርግ? ቆይ ምን እናርግ? ምን እናረጋለን መሰላችሁ? እኔ ጋር ኮስተር ብሎ እንዲህ ብሎ የተነሳው ፎቶ አለ። እሱን እንወስድና ማሚን በግራ አባቢን በቀኝ አድርገን ምርጥ ፖስተር እናሰራና ርዕሱን ይፈለጋል ወይም ደግሞ ሳቢ እንዲሆን ወንትድ እንለዋለን። እሺ። ከዛ ከታች ተዋናይና ዳይሬክተር የሚጻፍበት ቦታ ላይ ስሙን ምን ለብሶ እንደወጣና የፈላጊዎቹን አድራሻ እንጽፋለን። በዋናነት የሚያስፈልገን ነገር ቢኖር ብዙ ፈላጊዎችን እንድናገኝ ልጁ ከመጥፋቱ በፊት ተጫዋችና ሰው ወዳድ ነበር። ይሄንን እናውቃለን። ስለዚህ ሮማንስ ኮሜዲ ብለን እንጽፋለን። ሆ እንዴ ማፊ! እሺ ቤስ ተፈላጊ ስለሆነ ነው። የና አባቢ ፎቶ ደግሞ እዚህ ውስጥ ምንድነው የሚሰራው? ምን አቅላታለሁ? አየሽ ፎቶ የዛ ተለጥፎ መንገድ ላይ ሰው ሲያይ ተገኘ እያለ እኔን ይጎትተኝ እንደ ሰው ምንድነው የምትለው? እንደሱ አይደለም። ዘሩ ሞላ ብለን እንጽፍና በቅንፍ ውስጥ የእንትና ልጅ ምናምን ብለው እንደሚጽፉት እኛ ደግሞ ወላጆቹ ፈላጊዎቹ ብለን እንጽፋለን። ምን ይመስላችኋል? ዶሮ ብታልም ጥሬዋን አላባቢ። እውነቱን ነው ማፊ። አዳማ የመጣነው እኮ ፊልም ልንሰራ አይደለም፣ የምን ፖስተር ምናምን ነገር ነው። ዝም አትያትም? እኔ ግን ርስትዬ ከሷ የተሻለ ምርጥ አንደኛውን ሀሳብ መጥቶልኛል። ምን? ይኸውላችሁ ወይ በዛብህ ቆቅ እኮ ነኝ። ለምን እኔ ይበቃል ዘሩ ሞላ ነኝ ብዬ አልወዳደርም? እሺ ከዛስ? እንዴ ከዛማ አሸንፋለሁ፣ ከዛ አሸለማለሁ። ሂድ እዛ። ይሄ ውዝዋዜ መሰለ እንዴ? ትምህርታዊ ውድድር እኮ ነው። ታዲያ ምን ችግር አለው? ሌላው ቢቀር በስልክ ተደውሎ የሚመለሰውን ጥያቄና በምልክት ግለጽ የሚለውን ጥያቄ መመለስ ያቅተኛል እንዴ? አቃተኝ፣ ሞቻለሁ። ይልቅ አታስረፍዱብኝ፣ እንሂድ። በዛብህ እስኪ ዝም በል። ይልቅ ለምን እንደዚህ አናረግ? ምን እናርግ? ምን በቃ ዝም ብለን ውድድሩ ቦታ እንሂድ። እውነት? እስቲ ሙት በይ። ዘርሽ እሺ ሄድን። ከዛማ ወይኔ ልጄን ምን ውስጥ ገብቶ ይሆን? ቱቦ ውስጥ። አንቺ እና ሰካራም ከቱቦ ሌላ የሚገባበት ቦታ አለ? ታዲያ እባክሽን ምንድነው? ልክ ናት እሷ። ምን ዝም ብለሽ አንቺ ደግሞ ወይኔ ይበቃል። እናንተ ናችሁ እዚህ ሁሉ ጦስ ውስጥ የከተታችሁ። እንዴት? ታውኝ ይቅርብኝ እያልኳችሁ ነው። እንዴ ሰው ሊወዳደር መጥቶ ሊዝናና ይወጣል። ባለዝናና ስኔም ብሎ ተዝናኝ ልቀቀኝ ባል። ይቤ በቃ ተረጋጋ። ውድድሩ ሰዓቱ እኮ ደርሷል። ከዚህ ሆኜ በርቀት ልወዳደር ነው። በቃ ይቤ የሆነ መላ እንፈልጋለን። ምን አይነት መላ ንገረኛ። እንደ ፕሪዝን ብሬክ ሰውነት ላይ ባለው ንቅሳት እናምልጥ ልትለኝ ነው? ወይኔ ክቡራንና ክቡራት እንግዶቻችን ኢንጂነሮቻችንና ኮንስትራክሽን በሚል ርዕስ በተዘጋጀው የጥያቄና መልስ ውድድር ለመሳተፍ እንዲሁም ለመታደም የመጣችሁ ውድ እንግዶቻችን እንኳን በሰላም መጣችሁ። እንዲሁም ይህንን ፕሮግራም በቀጥታ በቴሌቪዥን መስኮት የምትመለከቱ ተመልካቾቻችን መልካም ጊዜ እንዲሆንላችሁ እመኛለሁ። ከዚህ በመቀጠል የዚህ ፕሮግራም ዳኞች ወደ መድረክ እንዲመጡ በትህትና በሞራል ተቀበሉልኝ። በዚህ ውድድር ሊወዳደሩ ከመጡት በቡድን አንድ ተሳታፊዎች ያሬድ ዘመርኩን በሞራል ተቀበሉልኝ። በዚህ ምድብ ሁለተኛዋ ተወዳዳሪያችን ሳምራይት ያለው፣ የሁለተኛ ቡድን ተወዳዳሪያችን ሳዳ ሱልጣን፣ በዚህ ቡድን ሌላው ተወዳዳሪያችን ይበቃል ዘሩ፣ በዛብህ አንተ
በዛብህ አዛሉ እኔን ጉዳ ላይም አዲስ አበባ እንገናኝ ታይጃች እንገናኛለን። ተሳታፊዎችም እንዲሁም ዳኞችም ቦታቸውን ይዘዋል። አሁን በቀጥታ ወደ ውድድሩ ከቀረቡት 10 ጥያቄዎች 8ቱን በመመለስ የዚህ ውድድር አሸናፊ ይበቃል ዘሩ አንደኛ ልክ እንደኔ ባለጌ አንተ እኮ አስረኛ ነህ እሱ እኮ ኢንጂነር እንደኔ ይላል ጎበዝ ግን የታባክ ነው ያደርከው ዘርሽ ደግሞ ሆቴላችን እንነጋገራለን ደስ ብሎኛል እኔ ወንድሜ እኔ የምልህ እሺ ይበቃል ከጨረስ ቀጥል ማለት ወዴት እንዴት ምንድን ነው ፖሊሶች ነው አደጋለሁ ፖሊሶች እና ታዲያ ለምንድን ነው የምትወስዱት ለጊዜው እስረኛ ነው አሁንም የወጣው በልዩ ፍቃድ ውድድር አለብኝ ብሎ ነው እናማ ወደ ፖሊስ ጣቢያ ልንመልሰው ነው አይዟችሁ ሰውየውን የፈነከተው ሰው እስኪጣራ ድረስ ነው ድንገት ዋስ ሊያስፈልገው ስለሚችል መምጣት ትችላላችሁ አትበይ አዛሉ ይኸውልሽ ሁሉ ጊዜ ያለ ቦታው ነው የምትጠቀሚው ይሄኔ ነበር አደጋለው ማለት ይበቃል ከጨረስ ቀጥል በቃ ወይ ለዋንጫው ሲሉ ይለቁት ይሆናል